በመጨረሻ የሚያበበ ደመሳ ጉረኛና ማህሌት ዙጥ እንግዲህ እስር ቤት ገብተዋል። በሚያሳዝን ሁኔታ እንግዲህ ጉረኛ ሰው መጨረሻው አያምርም። ሁል ጊዜ ፉከራ ነው። ያበበ ደመሳ ልጅ ወይኔ ከማለት ውጭ እንግዲህ ሉላ ሊያገኛት አልቻለም። ነገር ግን እንግዲህ ሞገስን እገላለሁ ብሎ ውጥር በሚልበት ሰዓት እንግዲህ ሳያስበው ወደ እስር ቤት ተወርውሯል። የማህሌት መጨረሻ ወይ ከብሩክ አልሆነች፣ ወይ ከዝና አልሆነች፣ ወይ ከገንዘብ አልሆነች። እንግዲህ ከሶስት የወጣ ጎመን ሆና እንግዲህ ወይኔ ውዴ ነው በቀረብኝ ከብሩክ ባልጣላሳ ቢቀርብኝ እያለች የልዳማ ውሃ እየጠጣች ትገኛለች። የቅድስትና የብሩክ ሁኔታ ደግሞ በጣም ደስ የሚል ነገር ነው። እንግዲህ በመጨረሻም ቅድስት ለብሩክ እና ለምሳሌ መስዋዕትነት እንደከፈለች ለሷም ብላ ድንግልናዋን ልትሸጥ እንደነበረ ሞገስ ለብሩክ ይነግረዋል። ብሩክም ይህንን ነገር ሲሰማ በጣም ነበር የደነገጠው። እስከዛሬ ድረስ ስታደርግለት የነበረውን እንዲሁም ደግሞ የሰራችበትን ደሞዝ እንኳን ተቀብላ አታውቅም ነበር። ይሄም ሁሉ ሲደራረብ ኧረ የዚች ልጅ ውለታማ ከአቅሜ በላይ ሆኗል አይደለም እንዴ በማለት እንግዲህ ቀጥታ ወደ ቅድስት በማሄድ ቅድስትዬ በጣም ነው የማመሰግነው፣ አንቺ ለኔ ብዙ መስዋዕትነት ከፍለሻል እያለ እንግዲህ ሲያሽኮረምማት ነበረ። ቅድስት አሁንም አንቺ የምታፈቅሪው ሰው አለ፣ ነገር ግን እሷ አያውቅም ብለሻል አይደለ ይላታል። አዎ እሷ አያውቅም፣ ነገር ግን እናቱ ነው የምታገቢው ይላታል። አዎ ሳያውቅ፣ ነገር ግን ካረፈደ እሱ ነው የማገባው፣ በጊዜ መባነን አለበት ስትለው ነበር። ያን ጊዜ ግን የብሩክ ልብ እየመታ ነበር። ብሩክ በጣም ወዷታል፣ ቅድስትን አፍቅሯታል ማለት ነው። ነገር ግን ደግሞ እሱ ሌላ የምታፈቅረው ይኖር ይሆን እንዴ እያለ ልቡ እየመታ ይገኛል። ባለፈው ክፍል እንግዲህ ክፍሉን ለማነጠፍ አልጋ ለማነጠፍ ገባችበት ሰዓት እንግዲህ ቅጥበት ያን ጊዜ የቅድስትን ከኋላ ሲመታት ድንግጥ ብላ እንደው በፈገግታ ስታየው ነበር። እሱም ታዲያ ልጅ አማረኝ ስላለችው ልጅ ለመውለድ ሙከራ አድርጎ ነበረ። ቅድስትም አንገራግራ አይ ከጋብቻ በፊትማ ምንም መፈጠር የለበትም በማለት እንግዲህ ብሩክም አልተጫናትም። ከዛ በኋላ ተኛ በቃ ጋሼ እኔ ልውጣለሁ እያለች እየተርበተበተች ወደ ሳሎን ትወጣለች። ሳሎን ከወጣች በኋላ ግን ወይኔ ጉዴ ምን አለበት ታው ልቀቀኝ ስለው የእውነት መስሎት ነው እንዴ? አይ ምን አላለቅሽም ቢለኝ ኑሮ እያለች ብቻዋን ስታወራ አራራ እንኳንም ለቀቀኝ፣ እኔ ከጋብቻ በፊት ምንም አይነት ነገር ማድረግ አልፈልግም እያለች በሳቅ በደስታ ስትዋጥና ስትሽኮረመም ነበር። ያን እንግዲህ በደስታ ስትዋጥና ስትሽኮረመም እኔ ራሱ ብቻዬን እዚህ እየሳኩና እየተሽኮረመምኩ ልክ እንደ ቅድስት ነበር ያደረገኝ እና ቅድስት ተደስታ ስላየኋት እኔ ራሱ በጣም ነው ደስ ያለኝ። ቅድስት ስትደሰት እንዴት ደስ እንዲያለኝ በቃ ምን ልበላችሁ፣ እሷ ደስ ሲላት እኔም በጣም ነው ደስ ያለኝ። እንግዲህ የሰው ደስታ የሚያስደስተው ደግሞ መልካም የሆነ ሰው ነው ማለት ነው። መልካም ያልሆነማ የሰው ደስታ አያስደስተውም። እና የቅድስት ሁኔታ ያስደሰታችሁ እስኪ ይሄን ቪዲዮ ላይክ በማድረግ ጀምሩት። እና አሁን ብሩክና ቅድስት እንግዲህ ያው ወደ ፍቅር ገብተዋል ማለት ነው። ቅድስት እንግዲህ አንተን እኮ ነው የማፈቅረው ብላ ለመናገር አፏ ላይ እየደረሰ ያው የሴትነት ወጉ እየያዛ ተቸግራ ነው እንጂ አውጥታ ብትነግረው ራሱ በጣም ነው ደስ የሚለው ማለት ነው። ግን ደግሞ ብሩክም በጣም ነው የወደዳት፣ በጣም ነው ያፈቅራት እና ሌላ የምታፈቅረው ኑሮ ይሆን እያለ ግራ ስለተጋባ ነው እንጂ በጣም ነው የወደዳት። አይታችሁ ከሆነ እኔማ ከኋላ ሲመታት እንዴት እንደደነገጥኩ ማለት ነው። በጣም ነበር የደነገጥኩት። እዛው እንግዲህ አሻሸ ገዳሜ ሊሉ ነው በቃ ብዬ ማለት ነው። ከዛ ስትወጣ ደግሞ ወይ ብቻ እንዳጠቃላይ እንደዛ ከኋላ ስለመታት ስላቀረባት ምናምን በጣም ደስተኛ ሆናለች ቅድስት። ቅድስትም ብዙ መስዋዕትነት ከፍላለች። ለምሳሌ ለብሩክ ለሁለቶችም እና ምሳሌም እንግዲህ ቅድስትን እማዬ ብላ ለመጣራት ጊዜው እየቀረበ ይገኛል። ዝናና ሞገስም እንግዲህ ተፋጠው ነበረ ማለት ነው። ዛሬ እንግዲህ ካንተ ወይኔ ወይ አንተ እንሞታለን በሚልበት ሰዓት ሞገስም አይ እኔ ተርፋለሁ አንተ ፍግም ትላታለህ ብሎ እንግዲህ ሽጉጡን አንስቶ ለመተኮስ ሞክሮ ነበር። ነገር ግን ሞገስ እጁ ተንቀጠቀጠ ማለት ነው። ምክንያቱም ደግሞ በጣም አስቸጋሪ ነው።
ዝናን ቢገለው ያው እስር ቤት ነው የሚገባው። እንደገና ሉላን የማያገኛትም። ለምን አንድ ሰው አሁን ዝናን ተኩሶ ቢገለው ዝና ቢሞትም እሱ ደግሞ ወደ እስር ቤት ነው የሚሄደው። ስለዚህ ሉላ የእሱ አትሆንም ማለት ነው። ስለዚህ አስቦ አሰላስሎ መተኮስን ጥሎ እንግዲህ እግራ ውጭኝ ፍርጠጣ ፈርጥጦ ነበረ። ነገር ግን ከፈረጠጣም በኋላ ቁሞ ስልክ ሲያወራ ነበረ ዳጣ ደውሎ አይ ችግር ተፈጥሯል፣ እየተከታተሉኝ ነው። አሁን ራሱ የሆነ ቦታ ተደብቄ ነው የማወራሽ። እናም እንግዲህ የሆነ ነገር ከሆንኩኝ ያው ማህሌትና ዝና ናቸው። ስለዚህ እነሱ ናቸው መታሰር ያለባቸው። ይሄንን ልንገርሽ ብዬ ነው ብሎ እንግዲህ ለዳጣ ሲነግራት ዝናና ማህሌትም አይተው ተደብቀው እያዩት ነበረ እና አውርቶ ሲጨርስ ሲሮጥ እነሱም ተከትለውት አብረው ሮጠዋል። እኔ የምላችሁ ያኔ ፊት ለፊት መቼ ነው የሚገጥመው? ሞገስ ዝናን ፊት ለፊት መቼ ነው የሚገጥመው? ወይስ እንደው በዚህ በቁመቱ ዘፍ ይልብኛል ፈርቶ ይሆን? ማለት ከዚህ በፊት ያው ብሩክ ፊት ለፊት ገጥሞታል። ፊት ለፊት ከገጠመው በኋላም እንግዲህ አስተኝቶ ሲያንከባልለው አይተን ነበረ። ነገር ግን ሞገስም አሁን ፊት ለፊት መግጠም ነበረበት ከመሮጥ ይልቅ። ብሩክም ለሞገስ ደውሎለት እባክህ አንድ ጊዜ እንኳን አይንህን ማየት እፈልጋለሁ፣ ይቅርታህን እፈልጋለሁ በሚለው ሰዓት አይ የኔ ይቅርታ ምን ያደርግልሃል? አሁን መገናኘት የለብንም፣ በተለይ ደግሞ በዚህ ሰዓት መገናኘት የለብንም። ምን ያለሁት ሩቅ ሰፈር ነኝ። ነገር ግን ደግሞ አይዞ በቃ አንድ ቀን መገናኘታችን አይቀርም ይሄ ቀን ሲያልፍ ብሎታል ማለት ነው። እንግዲህ ብሩክ በጣም ደስ ብሎኛል። አንተ መስዋዕትነት ከፍለሃል፣ ብዙ መስዋዕትነት ከፍለሃል። ነገር ግን አንተ ያደረክልኝ ውለታ ከአቅሜ በላይ ሆኖ እንቅልፍ ሊወስደኝ አልቻለም በሚለው ሰዓት ነበር የዲያጣንና የቅድስትን የእነሱም ውለታ አለብህ ብሎ የነገረው ማለት ነው። ያን ጊዜ ወደ ሪፖርት ለመሳፈር በሄዳቸው ጊዜ ማህሌትና ዝና እናንተን ለማስተጓጎል ሞክረው ነበር። ያንን ደግሞ እንዲያስቀር ያደረገች ዳጣ ነግራኝ ነው። እና ደግሞ ቅድስትም ድንግሏን ልትሸጥ ነበር ብሎ ሲነግረው በጣም ነበር የደነገጠ ማለት ነው። እንዴ ምን አለ? እና ብሩክ ቅድስትን ባያገባት እኛ ነን የምንቃወመው ማለት ነው። እኛ ኮሜንታተሮች እንቃወማለን፣ ግን ደግሞ ከመቃወማችን በፊት ያገባታል። ምሳሌ አሁን ደስተኛ ሆና እየቦረቀች እየተጫወተች ትገኛለች። ያው ዲና በመምጣቷ ሁላችንም ደስ ብሎናል። አሁን ደግሞ እንግዲህ ምኞታ የቅድስትና ብሩክ አባቷ ተጋብተው ማየት ነው የሷ ምኞት። እና እንግዲህ ቅድስትም በቃ አሁን ጋሽዬን አግብቼ 20 ልጆች ነው ያለችው። 20 ልጆች 10ሩን በዚህ ደርድሬ እያለች ነው። ምኞታ ደግሞ እንደሚሳካ ባለሙሉ ተስፋ አለኝ። በነገራችን ላይ የቅድስት ማሽኮርመም አሁን ድረስ ጆሮዬ ላይና አይኔ ላይ እያቃጨለብኝና እያየሁት ነው ማለት ነው። በቃ እስከዛሬ ድረስ በክብር ያስኩትን ድንግሌንማ በስሜት መስጠት አልፈልግም። ኧረ በክብር በጋብቻ በስነ ስርዓት ነው የምሰጠው እያለች የምታወራው አሁን ድረስ ትዝ ይለኛል። እንግዲህ ብሩክና ቅድስት ተጋብተው ስታይ እንግዲህ ማህሌት እርግጠኛ ነኝ ሲጥ ብላ ወይ ክሎሮክስ ትጠጣለች ወይ ደግሞ በገመድ መታነቋ አይቀርም ማለት ነው። ወይኔ ቅናትን ጭርጭርጭር ነው የሚያረጋት። እሷ እንግዲህ ዝናን ወይኔ ናፈቀኝ እያለች ትገኛለች። ዝናም ምን ፈልገሽ ነው እያለ እያመነጫጨቃት ነው። ሀሳብ አምጥታ ስትሰጠው ራሱ የእሷን ሀሳብ በፍጹም አይቀበልም። ነገር ግን እንግዲህ እሷ እውነት መስሏት ሞገስን ካስወገድን በኋላ ቤቱ ይገዛልኛል እያለች የተስፋ ዳቦ እየበላች ትገኛለች። ነገር ግን ይሄ ነገር ሲያምራት ይቀራል። ሞገስ ከተገደለ እሷን ወደ እስር ቤት ለመክተት ነበር አላማው ማለት ነው። አይሳካላቸውም። በእርግጥ ዝናም ሆነ ማህሌት ዝና እንግዲህ የሞገስን የባንክ አካውንት እንግዲህ ከማህሌት ተቀብሎ ነበረ። እዛም ለጓደኛው ለአባቱ ጓደኛ ማለት ነው አባቱ ጓደኛ ሰጥቶ የት አካባቢ ብር እንዲያወጡ በእነሱ በዛ መሰረት አጣርቶ ነበረ። ሞገስና ሉላ የት ሰፈር እንዳሉ እየደረሰበት ማለት ነው። የሚገርማቸው ነገር በዛ አጋጣሚ ሉላ አራ ልብን ጨነቀው የተፈጠረ ነገር አለ እንዴ ብላ
ሞገስ ስትደውልለት ኧረ አይዞሽ የተፈጠረ ነገር የለም ብሩን አውጥቼ ወደ አንቺ እየመጣሁ ነው ባላት ቅጥበት ነበር እንግዲህ ዝናንና ማህሌትን ያያቸው ማለት ነው። በቃ ያው እንግዲህ ሴት ልጅ ለምን እንዲሆን አላቅም የሆነ ነገር ሊፈጠር ስል ልቧ ድው 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 ይላል። ለማንኛቸውም እስኪ እንግዲህ የዝናና የማህሌት መጨረሻ ምን ይሆን? ያው እንግዲህ የክፉ ሰው መጨረሻ ውድቀት ነው። ክፉ ሰው መሸም አሸንፎ አይቀርም። ለጊዜው ሊያሸንፍ ይመስለዋል የሚያሸንፍ ይመስለዋል እንጂ አያሸንፍም። መልካምነት ጥሩ ሰው ነው የሚያሸንፍ። ማህሌት የዝና ስድብ ምርር ብሏታል። እውነት ለመናገር የሆነ ነገር ሲጠይቀው ምንድነው ካለችው ለምን ነው ካለችው ያጥረገርጋታል። እና ማህሌትም አሁንስ የዝና ስድብ ምርር አለኝ እያለች ለኤፍራታም ስታወራት ነበር። ወዴሽ ከተደፋሽ ቢረግጡሽ አይክፋሽ አለ። እንግዲህ ይህን የመሰለ ጨዋ ብሩክን የመሰለ ባለረቅጣሽ ሄደሽ ታዲያ እንግዲህ እንድትደሰቺ ወይም ደግሞ እንዲመችሽ አስበሽ ነበር። ይርገጥሽ። ለማንኛቸውም ለቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን አትርሱ። መልካምነት ለራስ ነው። ቅድስትና ብሩክ ይጋቡልን እያላችሁ መኮመታችሁን አትርሱ።